ተልበልህ አንቱ ወይ ደስ ባለ ብቻ አንቺ አትበለኝ። እሱን ብቻ ነው የማልፈልገው። አንዱ በኢንቦክስ መጥቶ አንቺ እንግሊዝኛ ለመድሽ አለኝ። ምን አልክ አንተ ስለው ኡስታዝ ወላሂ ለአንተን አይደለም ተሳስቼ ነው ምናምን አለኝ። ወዲያው በነገራችን ላይ ቲክቶክ ስመጣ ነው አንቱ መባል የጀመርኩት እና ደስ ነው ያለኝ። እና ለምንድን ነው ምናምን ስል አይ የክብር ጉዳይ ነው ምናምን ነገር አሉ። እንግዲህ ቲክቶክ ሰው ያከብራል ማለት ነው ብዬ በዛ ይዤዋለሁ። ደስ ያለን እንትን በል አንተ ብትል ቀረቤታ ይኖርሃል፣ ነፃ ትሆናለህ። አንቱ ካልክ ግን እንትን ትሆናለህ ማለት ነው። የሆነ አንዳንዴ ድፍረት አይኖርህም እኩል ለመነጋገር እና አንተ ብትል ይቀልሃል ይመስለኛል፣ እንደፈለግ ሀሳቦችን ለማንሸራሸር ማለት ነው። ልዩነት አላቸው። ይሄ የባቢሎን ሐዋርያ እና ባቢሎን የሚባሉ ልጆች ይለያያሉ አይደል? ባቢሎን ትንሽ ድምፁ ይለያል። አዎ፣ ኧረ በደንብ እንለያያለን። አዎ። አንተ ተማሪው ነህ፣ አዎ፣ ተማሪ 65 አባል ነህ። አዎ። የደመናው አምላክ አሁን ሰሞኑን ሰዎች ቡና እያፈሉለት ነበርና የደመናውን አምላክ ነው አይደል የምትከተለው? ተወዛግበናል። ግን የተወዛገበ ወጣቶች አንድ ላይ ተሰብስበን ነው። አንደኛው ያው እንደ ነገር ቁርአን ለየት የሚያደርገው ነገሮችን ወንድሞች ነግረዋል። አንዳንድ ነገር ይጨመር ካልክ ዝም ብሎ የሚጨመር ነገር አልጠገብኩም የምትለው ነገር ካለ እንትን ነው አይቺን ዳጀስት ላደርጋት በደንብ ይፈጭና ሰውነት ትሆነኝ ካልክ ወደ ሰውነት እንድትሄድ አድርገን ከዛ በኋላ ሌላ ቀን ደግሞ ሌላ እንትን እናደርጋለን ማለት ፖስፖንድ አድርገን ነው። በሌላ ጊዜ ታይም ሴታፕ አድርገን መነጋገር እንችላለን። ግን ያንተ ነው ውሳኔው። ትንሽ ብናወራ ደስ ይለኛል። እስቲ ትንሽ ነገሮች እኔም እንደ ትንቢት ላይ ነው የሚገርመኝ ነገር በቃ የሚያጅበኝም ትንቢት የሆኑ ነገሮች ላይ ነው ማተኩረው። አብዛኛውን ቁርአን 4 ግሩፖች ተፈጥረዋል በቁርአን የተነሳ። አንደኞቹ ግሩፖች ምንድን ነው ያሉት? ቁርአን የተበረዘ ነው የሚሉ ሰዎች አሉ። ለምንድን ነው የተበረዘ ነው የሚሉት? ሚሽነሪዎቹ ናቸው። ሚሽነሪዎች የተበረዘ ነው የሚሉት መጽሐፋቸው ስለተበረዘ ልከክልኝ ነገር ነው። አንተ ያመሃል ብዬ ስልህ አንተም ያመሃል ካልከኝ ጥቆማው ምንድን ነው? እኔም ያመኛል አንተም ያመሃል ነው መልሱ። ስለዚህ ምንድን ነው የሚሆነው? ባይብል ስለተበረዘ ቁርአንም ተበረዟል ብሎ የሚከራከሩ ሚሽነሪዎች አሉ። ከዛ በኋላ ሌላ ግሩፕ ደግሞ መጡ፣ እንትኖች ማለት ነው ሊበራል ስኮላሮች፣ ቁርአንን ያጠኑ ሰዎች መጡና ኖ ቁርአን አልተበረዘም፣ የተበረዘ ነገር የለው፣ በነቢዩ መሐመድ ጊዜ የነበረው ቁርአን አሁንም ካለው ቁርአን ጋር ምንም ልዩነት የለውም የሚል ጥናት አቀረቡ። ታዲያ ምንድነው ቁርአን ለእናንተ ሲባሉ እነሱ ምናሉ? አይ ቁርአን ከአይሁድ እና ከክርስትና ከአፖክራፊካል ከሚባሉ መጽሐፎች የተቀዳ ነው የተኮረጀ ነው ብለው አሉ። ከዛ አይ ኦሪየንታሊስቶች ደግሞ ነው አሉ። አይ ቁርአን እንትን ከኦሪየንታሊስት ከአይሁዶችና ከክርስቲያን አፖክራፊካል ወይም ደግሞ አፖክሪፋል ከሚባሉ መጽሐፎች የተኮረጀ ከሆነ ስህተቱንም ባይብል ላይ የሆኑ አንዳንድ ስህተቶች አሉ። ኦሪየንታሊስቶች ማለት ሙስተሽሪቅ የሚባሉት በእኛ የመካከለኛው ጥንተ ነገር የሚያጠኑ ስኮላሮች ናቸው። አይ እንደዛ ሊሆን አይችልም፣ ምክንያቱም ሲኮረጅ አብሮ ስህተቱንም ባይብል ላይ ያሉ ሂስቶሪካል እንትኖች ኢረሮችን አብሮ መኮረጅ ነበረበት። እና ታዲያ ቁርአን ለእናንተ ምንድን ነው ሲባል ምናልባትም ከሴጣን መጥተው ሊሆኑ ይችላሉ። ከዛ አራተኛ ግሩፕ ሙስሊሞች ቀሩ፣ የሙስሊም ስኮላሮች ቀሩ። ከዛ ሙስሊሞች ነው እንደዛ ከሴጣን ሊመጣ አይችልም ብለው አሉ። ለምን እንዳይመጣም ሲባል ሴጣን የነገን አያውቅም። ሁሉንም ሰው እንትን የሚሉት እንደዛ ነው። የነገን ያውቃል ወይ ማለት ፈጣሪ ከፍጡራኑ የሚለይበት ነገር የነገን ማወቁ ነው። መጻኢ ጊዜውን ማወቁ ነው። ከዛ ውጪ ፍጡር ሊያውቅ አይችልም። በዚህ ሁሉም ይስማማሉ። ክርስትናም ይስማማል፣ ኦሪየንታሊስቶችም ይስማማሉ። የሊበራል ስኮላሮች እስላሚክ ሊበራል ስኮላሮች ወይም ደግሞ ሀራዊ ምሁራኖች በዚህ ነገር ይስማማሉ። ሀራዊ ማለት ለዘብተኛ ማለት ነው። ከዛ ወጋይ ደግሞ የሚባሉት ደግሞ ሙስሊሞች ናቸው። ወጋቢ የሚባሉት ወይም ደግሞ ጽንፈኛ ኮንሰርቫቲቭ ስኮላርስ የሚባሉት በዚህ ይስማማሉ ሁሉ ማለት ነው። እኔ ከባይብል መነሻ ጥቅስ ላድርግና ወደ ቁርአን ልግባ። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 7 ላይ የሚመጣውን ነገር ሳይደርስ ይንገሯችሁ ይላል። እናንተ ከምታመልኩት አማልክት መካከል የሚመጣውን ነገር ገና ሳይደርስ ይንገሯችሁ። ይሄ ፈጣሪ የተወራረደበት ነገር ነው። የሚመጣውን ነገር ሳይደርስ ይንገሯችሁ ማለት
አንዱ አምላክ ከሚልከው ነቢይ ውጪ የሚመጣውን ነገር ሳይደርስ መናገር የሚችል እንደሌለ ነው የሚያሳየው። አንዱ አምላክ ነቢይ ልኮ በዛ በላከው ነቢይ ከሚያሳውቀውና የወደፊቱን ነገር ከሚናገረው ውጪ ከምታመልኳቸው አማልክት መካከል የሚመጣውን መናገር ማንም የሚችል ብሎ እንትን ብሏል። አሁን የሚነሳው ጥያቄ የቁርአን ላይ ያለው አምላክ አንድ አምላክ ብለን የምናምነው ነቢያትን ልኮ የነበረው አንድ አምላክ በቁርአን ውስጥ ነቢይ አስነስቷል። ነቢይ የሚለው ቃል ነባአ የሩቅ ነገር አወራ ከሚሰረው ቃል የመጣ ነው። የሩቅ ወሬ አውሪ ማለት ነው። ባለራዕይ ማለት ነው። ነባይ ማለት ነው በአማርኛ። በነገራችን ላይ ነቢይ የሚለው የአረብኛ ቃል ነው። የግዕዙ ቃል ነባይ ነው የሚባለው፣ ወይም ደግሞ በአማርኛ ነባቢ ይባላል። ያዙት። ብዙዎች አሁን ነቢይ የሚለው ቃል የአማርኛም የግዕዝም አድርገው ነው የሚወስዱት። ከአረብኛ ነው የመጣው ነቢይ የሚለው ቃል። በአማርኛ ነቢይ ምንድን ነው ከተባላችሁ ነባቢ ብላችሁ ጻፉት። በግዕዝ ደግሞ ነባይ ይባላል። ነባይ ማለት የግዕዝ ቃል ነው። በአማርኛ ነባቢ ማለት ነው። የሩቅ ነገርን ወሬ የሚያወራ ማለት ነው። የሚመጣለት ደግሞ ምንድን ነው? ነበ ነው። ነበ ሲመጣለት ነቢይ ይሆናል ማለት ነው። ይህንን ነው ቁርአኑ የሚናገረው ማለት ነው። አላህ በሱረቱ ሹራ ምዕራፍ 42 ቁጥር 51 ላይ ለሰው አላህ በራእይ ወይ ከግርዶ ወዲያ ወይ መልእክተኛ መላክን የሚልክና በፈቃዱ የሚሻውን የሚያወርድለት ቢሆን እንጂ ከመልእክተኛ በገሃድ ሊያናግረው ማንም ተገቢ አይደለም ነው የሚለው። አንድ ነቢይ አላህ ሲያናግረው በሶስት አይነት መንገድ ያናግራል። ከሶስቱ አንዱ ነው። አንደኛ በራእይ ነው፣ ወይ ከግርዶሽ በስተኋላ ነው፣ ወይ ደግሞ መልእክተኛ መልአክ ተልኮለት። በራእይ ኢብራሂምን ታስታውሳለህ። ከግርዶሽ በስተኋላ ደግሞ ሙሳ አለይሂ ሰላምን ታስታውሳለህ። መልእክተኛ መልአክ በመላክ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ቁርአንን ታስታውሳለህ። ይህ ሶስት አይነት መንገዶች ናቸው የሚመጣበት ማለት ነው፣ ወሂን የሚያመጣበት ማለት። አሁን ምንድነው ጉዳዩ ምንድነው ብለን ስንል በሱረቱል ሁጁራት ምዕራፍ 49 ቁጥር 18 ላይ አላህ የሰማይና የምድርን ሩቅ ሚስጥር ያውቃል ነው የሚል። ያውቃል ሩቅ የሆኑ ሚስጥሮችን ያውቃል ነው የሚለው። በሱረቱ ጂን ምዕራፍ 72 ቁጥር 26 ላይም እንደዛ ነው የሚለው። እርሱ የሩቅ ሚስጥርን አዋቂ ነው፣ በሚስጥርም አንድንም አያሳውቅም፣ ከመልእክተኛው ሊወደደው ቢሆን እንጂ ለሌላ ምን አይልም አይገልጽም ይላል። ምንድናቸው አይገልጽም የተባለ የሩቅ ሚስጥር የሚባለው? ገይብ ይባላል በኢስላም። ገይብ ማለት የሩቅ ነገር ሚስጥሮች ማለት ነው። ኢልሙል ገይብ ይባላሉ። በሶስት ነው የሚከፈሉት። ገይቡል ማዲ፣ ገይቡል ሙዳሪ፣ ገይቡል ሙስተቅበል ተብለው ለሶስት ይከፈላሉ። ምን ማለት ነው? ገይቡል ማዲ ማለት ኃላፊ ፓስት ማለት ነው። ገይቡል ሙዳሪ ማለት ደግሞ አሁናዊ ማለት ነው፣ ፕሬዘንት ማለት ነው። ገይቡል ሙስተቅበል ማለት ደግሞ የወደፊቱ ማለት ነው። አላህ በብዙ ቦታ ላይ ስትመለከተው ጥንት የነበረውን ነገር ይተርካል። ለምሳሌ ሱረቱ ዩሱፍ ምዕራፍ 12 ቁጥር 102 ላይ ብትመለከተው ይህ ወደ አንተ የምናወርድ ሲሆን ከሩቅ ወሬዎች ነው፣ አንተ እነርሱ በእርሱ ላይ የሚመክሩ ነው፣ ነገራቸውን በቆረጡ ጊዜ እነርሱ ዘንድ አልነበርክም ይላል። ጥንት የነበረውን ሲተርክ አንተ አልነበርክም በቦታው። በሱረቱ ጣሃ ምዕራፍ 20 ቁጥር 99 ላይም እንደዛ ነው የሚለው። በእርግጥ ካለፉ ወሬዎች በአንተ ላይ እንተርክልሃለን የሚለው ወሬ ነበ። በሱረቱ ሷድ ምዕራፍ 38 ቁጥር 71 ላይ ጌታ ለመላእክት እኔ ሰውን ከጭቃ ፈጣሪ ነኝ ባለ ጊዜ አስታውስ እያለ ነው የሚናገረው። አስታውስ የአሁናዊ ጊዜያዊ ሁላ አላህ ይናገራል። አንድ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ሀፍሳ ቤት ሄደው ማር ጠጥተው ሲመጡ አፍ ይሸታል ምናምን ነገር አለቻቸው። ማን ነው? አይሻና ሀፍሳ ማለት ነው። ተነጋግረው ነበረ። ከዛ ሱረቱል ተህሪም ምዕራፍ 66 ቁጥር 3 ላይ ነብዩ ከሚስቶቹ ወደ አንዷ ወሬን በመሰጠረ ጊዜ አስታውስ፣ እርሱን በነገረችው ጊዜ አላህ እርሱን ማውራትን ባሳወቀ ጊዜ ከፊሉን አሳወቀ፣ ከፊሉን ተወ። በእርሱ ባወራ ጊዜ ይህን ማን ነገር አለችው። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አዋቂው ውስጥ አዋቂው ነገረኝ አላቸው አላት። እንዴት አወቁ? ረሱል ሰለላሁ ዐለይሂ ወሰለም አይሻና ሀፍሳ ሚስጥርን ሲመሳጠሩ በቦታው አልነበሩ። አሁናዊ የሆነ ጊዜን አምላካችን አላህ ለረሱል ሰለላሁ ዐለይሂ ወሰለም አውርዶላቸዋል ማለት ነው። ሶስተኛው ምንድነው? ሙስተቅበል የሚባለው ነው፣ መጻኢ ጊዜ ፊቸር። ይሄን ነው የፈለኩት እኔ። ስለ ገሃነም ስለ ጀነት ምናምን ብዙ ነው ያለው፣ እኔ እሱ ውስጥ አልገባም። በዘመናችን የተፈጸመውን አንዳንድ ነግሬ ነው ማልፎ ማለት ነው። በሱረቱ ሷድ ምዕራፍ 38 ቁጥር 88 ላይ ሁላችሁም ተከታተሉኝ። ትንቢቱ ከጊዜ በኋላ በርግጥ ታውቁታላችኋል። ትንቢት ለሚለው የገባው ቃል ነበ የሚለውን ቃል በሱረቱ አንዓም
ምዕራፍ 6 ቁጥር 7 ላይ ለትንቢት ሁሉ የሚደርስበት መርጊያ አለ፣ ወደፊት ታውቁታላችኋል። አላህ ነው የሚነግረን። ወደፊት ምን ትላላችሁ? ታውቁታላችሁ። ወደፊት ነው የምታውቁት። ለትንቢት ሁሉ የሚደርስበት ጊዜ አለ። ምንድን ነው ያ ትንቢት? የተነገረው ነገር ምንድን ነው ብለን ስንል አንድ ቁም ነገር አለ። አንድ ሁለት ኤግዛምፕሎች ሰጥና መድረኩን ለሌሎቻችሁ። ዘውጅ የሚለው የአረብኛ ቃል ዘወጀ ተጠናዳ ከሚል ጥንድ ማለት ነው፣ ባልና ሚስት ማለት ነው። በጣም የሚገርማችሁ ነገር ማለት ነው በቁርአን ውስጥ ከዛ አምላካችን አላህ በሱረቱ ነጅም ምዕራፍ 53 ቁጥር 45 ላይ እርሱ አለ ሁለት አይነት ወንድና ሴትን ፈጠረ አለ። ስለ ወንድና ስለ ሰው ሲናገር ማለት ነው። ከዛስ ምንድነው ታዲያ ተአምሩ ብለን ስንል ይሄንን ተከታተለኝ እባክህ የባቢሎን ተማሪ። ሱረቱ ረዕድ ምዕራፍ 13 ቁጥር 3 ላይ ያለውን እርሱ ያ ምድርን የዘረጋ በውስጧም ተራሮችና ወንዞችን ያደረገ በውስጧም ከፍራፍሬዎች ሁሉ ሁለት ሁለት ጥንዶችን ያደረገ ነው አለ። ባልና ሚስት ያደረገ ነው አለ ፍራፍሬዎችን እንዴ አለ። ከዛ በኋላ ምን አለ? በዚህ ውስጥ አለ ለሚያስተነትኑ ህዝቦች ተአምራት አሉበት አለ። ጥንድ ናቸው አለ። አታክልቶች ምንድን ናቸው አለ? ጥንዶች ናቸው አለ። ጥንድ ናቸው። ለነዚህ አለ በውስጡ ተአምር አለበት አለ። ተአምር አለበት። በዛ በቁርአን ዘመን ግን ያውቁት ነበረ። በሱረቱ ያሲን ምዕራፍ 36 ቁጥር 36 ላይ ከማያውቁት ነገሮችን ጥንዶችን የፈጠረ ነው ይላል። በዛን ሰዓት አያውቁትም። ከማያውቁት ነገሮች ጥንዶችን ዘውጅ ያደረገ ነዋል። ወንድና ሴት አድርጓቸዋል። ከዛስ ልክ በአምላካችን አላህ ጊዜው ሲደርስ በ19ኛው ክፍለ ዘመን ላይ ለሚያስተነትኑ ህዝቦች ተአምራት ይሆን ዘንድ እጽዋት ጾታ እንዳላቸው ሰዎች አወቁ። ጉኔ ማለት ሴት የሚባል ነገር አለ ባዮሎጂ ላይ ስለ እጽዋት ስናጠና። የእጽዋት እንቁላሉ ህዋስ በስነ ህይወት ጥናት ውስጥ ካርፔልስ ይባላል። አኔር የሚባለው ደግሞ ወንድ ያሉት የእጽዋት ዘር ህዋስ ነው። በስነ ህይወት ጥናት ውስጥ ስቴመንስ ይሉታል። ቁርአን ከያዛቸው መካከል የሩቅ ነገር ሚስጥሮች አንደኛው ነው። ከፍራፍሬዎች ሁለት ጥንድ አድርግ ያለው ይሄ ያለ በውስጡ ምን አለ አለው? ታምራት አለበት አለ። በዚህ ብቻ ቢቆም እኮ ጥሩ ነው። ምን አለ መሰለ በሱረቱ አንዓም ምዕራፍ 6 ቁጥር 3 ላይ ታምራቶቹን ወደፊት ያሳያቸዋል፣ ታውቁታላችሁ በላቸዋል። አላሁ አክበር። የባቢሎን ሐዋርያ ልድገምልህ። እዚህ ጋር ያለውን ያልገባ ነገር አለ እዚህ ጋር? አይ የሚገርም ነገር ነው የነገርከኝ። ወደፊት ታውቁታላችሁ በዚህ ውስጥ አለ። መጀመሪያ እጽዋት ጥንድ ናቸው አለ። ጥንድ መሆናቸውም በአሁኑ አታውቁትም ብሎ ነገረን። በውስጡ ታምራት አለበት አለ። ከዛ በኋላ ታምራቱን ወደፊት ምን ይላቸዋል አለ? ያሳያቸዋል፣ ታውቁታላችሁ። ወደፊት ነው የምታውቁት ወደፊት ነው፣ አሁን አይደለም የምታውቁት፣ ወደፊት ነው የምታውቁት አለ። እጽዋት ወንዴና ሴት የሚባለው ትምህርት 19ኛው ክፍለ ዘመን ላይ ነው ሰዎች ያወቁት። በጣም የገረመኝ ፓርትም ማለት ነው። በጣም የገረመኝ ብዙ ናቸው እንደዚህ አይነት ነገሮች ያሉት። አንደኛውን ነው ያሳየው እንድታስተነትንብን ነው። ቀርተው ከሆነ አላቅም፣ በደንብ ጊዜ ሰጥተህ ተፈኩር ተደቡር አድርገህ እንድታየው እፈልጋለሁ። ወደ ሁለተኛው ሊድ ሪከርድ ያደረኩ ነው። ኦኬ። ሁለተኛው ደግሞ ምንድነው ቁም ነገር ዘራህ ማለት በአረብኛ ደቂቅ ማለት ነው፣ ንዑስ ማለት ነው፣ ኢምንት ማለት ነው፣ ብናኝ። በቁርአን ዘመን አተም ይባላል ብናኝ የሚባለው ማለት ነው። ለምሳሌ ብዙ ቦታ ላይ አላህ የብናኝ ክብደት ያክል መልካም የሰራ ሰው ያገኘዋል አለ። የብናኝ ክብደት ያከረረሰ ክፉ የሰራ ሰው ያገኘዋል እያለ ብዙ ቦታ ላይ ይናገራል። ብናኝ ለሚለው የገባው ቃል ዘራ ነው የሚሆነው። አረቦች ከጥቃቅን ፍጥረታት አነስተኛ የሚሉት ጉንዳን ነው። ነገር ግን ጉንዳን በቁርአን ነምል ነው የሚባለው እንጂ ዘራ አይባልም። ነገር ግን አላህ ምን አለ? በጣም የሚገርመኝ ፓርት ነው። በሱረቱ ሰብ ምዕራፍ 34 ቁጥር 3 ላይ ይኸው እነዚያ የካዱት ሰዓቲቱ አትመጣም ምን አሉ በላቸው። አይደለም ሩቁን ሁሉ አዋቂ በሆነው ጌታዬ እምላለሁ በእርግጥ ትመጣባቸዋለሁ። የብናኝ ክብደት ያክል እንኳን በሰማይና በምድር ውስጥ ከእርሱ አይርቅም፣ ከእርሱ ያነሰም ቢሆን የበለጠም የለም፣ በግልጹ መጽሐፍት ውስጥ የተመዘገበ ቢሆን እንጂ አለ። ከአተም ያነሰ ፍጥረት ቢሆን ባላ እውቀት ውስጥ ትታወቃለች ብሎ ነገረን። ከአተም ያነሰ ፍጥረት ቁርአን በነበረበት ሰዓት አተም ማለት ራሱ ኢንዲቪዚብል ማለት ነው። ገብታችሁ ጎግል አድርጉ። አተም ማለት ኢንዲቪዚብል የማይከፈል ማለት ነው። የላቲን ቃል ነው። የማይከፈል ማለት ነው። የመጨረሻው ፍጥረት ሄዶ
መጀመሪያ እዚህ አካባቢ ላይ ያለው ሰው ነው። ከሰው በታች እንስሳ አለ። ከእንስሳ በታች እጽዋት አሉ። ከእጽዋት በታች ምን አለ? ሚነራል አለ። ሚነራል ውስጥ ምን አለ? ሞለኪውል አለ። ከዛ አተም። ከዛ በኋላ አተም ጋር ነው የቆመው። ምን አለ አላህ? ከአተም በታች ያሉ ፍጥረቶች እርሱ ያውቃቸዋል አለ። በግልጹ መጽሐፍ ውስጥ በተጠበቀው ሰሌዳ ውስጥ ከብናኝ ያነሰ የሆነ የተለቀም ፍጥረት የተመዘገበ መሆኑን ፍንትው አድርጎ ብሏል። ይህ የሚለው አመላካች ዘራ የሚባለውን ነው ይታያል። አሁን ምንድን ነው? ምን አለ? በሰማይና በምድር ውስጥ ያለ ነገር ብሎ ነው ያስቀመጠው። ሳይንስ በሰማይና በምድር ውስጥ ያሉ ነገሮች ኤሌክትሮን፣ ፕሮቶን እና ኒውትሮን የሚባለው በዚህ ዘመን አገኘው። ከአተም ያነሰ ነገር ነው ተብሎ ስለማይታመን አተም ማለት ራሱ አቶሞስ ከሚለው ከግሪክ ቃል ነው የመጣው። ያው የላቲን ቃል ነው። የግሪኩ ቃል የመጣ ሲሆን ትርጉሙ የማይከፋፈል ማለት ኢንዲቪዚብል ማለት ነው። አተም ሁሉ ቁስ የተገነባበት መሰረታዊ ንዑስ ነው። 19ኛው ክፍለ ዘመን ላይ ሲደርስ ግን ከአተም በታች ያለው ፍጥረት አለ ተብሎ አይታመንም ነበር። እስከ 19ኛው ክፍለ የፊዚክስ ምሁር የነበሩት ጆን ዳልተን አተም በውስጡ ፍጥረት አለ ብለው አያምኑም ነበረ። ነገር ግን በ1897 ላይ ጆን ቶምሶን የሚባል ሰው ምንድን ነው ያለው? ከአተም በታች የሆኑ የቁስ መጠን ክፍፍሎች ፓርቲክሎች አሉ አሉ። እነማን ናቸው? በዋናነት ያሉት ኤሌክትሮን፣ ፕሮቶን፣ ኒውትሮን ናቸው። ብዛታቸው ልነግር አልችልም። ኤሌክትሮን፣ ፕሮቶን፣ ኒውትሮን፣ ፈርሚዮን፣ ሌፕቶን፣ ቦሶን፣ ፎቶን፣ ዲላቶን፣ ኦክሲዮን እየተባሉ በጣም ብዙ ናቸው። ግን በሁሉም ላይ ያሉት ኤሌክትሮን፣ ፕሮቶን፣ ኒውትሮን ናቸው። በሁሉም ቁስ ላይ ያሉት ማለት ነው። አምላካችን አላህ በቁርአን ከአተም በታች ያሉ ፍጥረታትን በእውቀት መዝገቦች ላይ ተጽፎ እንዳለ ብቻ አይደለም የነገረን። በሰማይና በምድር ውስጥ ያሉት እነዚህ ጥቃቅን ፍጥረታት ለምዕመናን እርግጠኛ ታምራት ናቸው ብሎ ነው ያስቀመጠው በሱረቱ ጃሺያ ምዕራፍ 45 ቁጥር 3 ላይ በሰማያትና በምድር ውስጥ ለምዕመናን እርግጠኛ ታምራት አለበታል። በሰማይና በምድር ውስጥ ያሉት ኤሌክትሮን፣ ፕሮቶን፣ ኒውትሮን እርግጠኛ ታምራት ከሆነ ቁርአን በወረደበት ዘመን አይታወቁም፣ ኢንዲቪዚብል ነው፣ አይከፋፈሉም ተብሎ ነው እንትን ያለው። አላህ ግን ምን አለ? ታምራቱ ወደፊት ያሳያችኋል፣ ታውቁታላችሁ አለ። ስንት ቆጠርክልኝ? 2 ነው አይደል የቆጠርከው? እስካሁን 2 ነው የቆጠርነው። ሶስተኛው ካለ እንትልና እንጨርስ። በሱረቱ ፉሲላት ምዕራፍ 41 ቁጥር 53 ላይ እርሱ ቁርአን እውነት መሆኑን ለእነርሱ እስከሚገለጽላቸው ድረስ አለ በአጽናፎች ውስጥ ያሉና በራሳቸው ውስጥ ያሉ ታምራታችን በእርግጥ እናሳያችኋለናል። ቁርአን እውነት መሆኑ እስኪገለጽ ድረስ ምንድን ነው ያደረጉት? ቁርአንን ቁረይሾች አረቦች ምንድን ነው ያደረጉት? በሱረቱ ሐቃ ምዕራፍ 46 ቁጥር 7 ላይ በእነርሱ ላይ አንቀጾቻችን በተነበቡ ጊዜ እነዚያ እውነት በመጣላቸው ጊዜ እውነት ቁርአን ነው ተብሎ በመጣላቸው ጊዜ እነዚያ የካዱት ምንድን ነው አሉ? ይህ ግልጽ ድግምት እንጂ ሌላ አይደለምና አሉዋል። ልክ የቂያማ ቀን ግን ሲደርስ ምን ይሆናሉ? ቁጥር 34 ላይ ምን አላህ ይላቸዋል ይባላሉ። እውነት ነው በጌታችን ይሁንብን ይላሉ። አላህም ትክዱ በነበራችሁ ምክንያት እሳት ቅመሱ ይላቸዋል። ቁርአን እውነት መሆኑ እስኪገለጽ ድረስ የቂያማ ቀን ድረስ አለ። ቁርአን እውነት መሆኑ እስኪገለጽላቸው ድረስ ያኔ የቂያማ ቀን ሁሉም ሰው እውነት ነበረ ብሎ እስከሚል ድረስ አለ በአጽናፎች ውስጥ ያለውንና በራሳቸው ውስጥ ያለውን ታምራቶችን በእርግጥ እናሳያቸዋለን አለ። ትንቢት ነው። ምን ላቸዋለን አለ? እናሳያቸዋለን። የስነ ፈለክ ምርምር ጥናት አስትሮፊዚክስ ተመራማሪዎች በአጽናፍ ውስጥ ያሉ ፈለኮችን፣ ፕላኔቶችን፣ ምህዳሮችን፣ ፍኖተ ሀሊቦችን፣ ክላስተሮችን፣ አድማሶችን መርምረው በ19ኛው ክፍለ ዘመን ላይ ነው ያገኙት። በራሳቸው ውስጥ ያሉ ስነ አካል ፊዚዮሎጂ፣ ስነ ልቦና ሳይኮሎጂ፣ ስነ ህይወት ባዮሎጂ፣ የወንድ ጾታ ጥናት አንድሮሎጂ፣ የሴት ጾታ ጥናት ጋይናኮሎጂ የሚባሉ መርምረው የደረሱበት አሁን ነው። በአጽናፎች ውስጥ ያለውን ታምራትና በራሶቻቸው ውስጥ ያሉ ታምራቶችን በእርግጥ እናሳያቸዋለን አለ። ምን እስኪሆን ድረስ አለ? ቁርአን እውነት መሆኑ እስኪገለጽላቸው ድረስ። መቼ? ቁርአን መቼ ነው እውነት መሆኑን? ይህ ከጌታችን የመጣ እውነት ነው ይላሉ። ያኔ ግን ምንድን ነው የሚለው? እነዚያ የካዱት እውነቱ በመጣላቸው ቁርአኑ በመጣላቸው ጊዜ ይህ ግልጽ ድግምት ነው እንጂ ሌላ አይደለም አሉ ቁርአን በወረደበት ዘመን የነበሩ ሰዎች። ነገር ግን ምን አለ? ቁርአን እውነት መሆኑ እስኪገለጽላቸው ድረስ የቂያማ ቀን እስከ ቂያማ ቀን ድረስ ማለት ነው በአጽናፎች ውስጥ ያለው ታምራትንና በራሶቻቸው ውስጥ ያሉ ታምራቶችን በእርግጥ እናሳያቸዋለናል።
ስለዚህ ምንድን ነው 19ኛው ክፍለ ዘመን ላይ መጥቶ ቁርአን ባልነበረበት ቁርአን በወረደበት ጊዜ ያልነበሩ ማህበረሰብ መጥተው ይሄ አስትሮፊዚክስ የሚባለው የእንትኑ ማለት ነው የስነ ከዋክብት ጥናት ይሄ ጋይናኮሎጂ የሚባለው ነገር አልትራሳውንድ ምናምን ራሳቸው በራሶቻቸው ያለውን ታምራት ምንላቸዋለን እናሳያቸዋለናል። ቅድም ስለ መጓጓዣ ምናምን ነገር ኢብራሂም ብሎ ነበረ እና ትንሽ እንትን ብልበት ደስ ይለኝ ነበረ። እሱ እንኳን በደንብ እንትን ብሎታል ማለት ነው። እንትን ብሎታል። በጣም ነው የሚገርመኝ እሱ ራሱ ትራንስፖርት የሚባለው ነገር የመጣው መጓጓዣ፣ የአየር መጓጓዣ ኤርፖርት፣ የየብስ መጓጓዣ ጂኦፖርት፣ የባህር መጓጓዣ ሃይድሮፖርት የሚባሉት አሁን ነው የተፈጠሩት። አላህ በጣም የሚገርም ነገር በቁርአን ውስጥ ምንድን ነው ያለው? አህያ፣ ፈረስ ምናምን ነገር ምናምን ለመጓጓዣነት ነበር የሚጠቀሙበት ቁርአን በወረደበት ሰዓት ላይ በሱረቱ ነህል ምዕራፍ 16 ቁጥር 8 ላይ ፈረሶችን፣ በቅሎችን፣ አህዮችን ልትጓዙበትና ልታጌጡበት ፈጠርንላችኋል። የማታውቁትን ድንቅ ነገር ይፈጥራል። ሊተረከቡ ሙስተቅበል ነው። ልትጓዙበት፣ ልትሳፈሩበት ወደፊት እንደሚያመጣላ ተናግሯል። ቁርአን በወረደበት ሰዓት ላይ ፈረስ ነበረ መጓጓዣ፣ በቅሎ ነበር፣ አህዮች ነበሩ። ነገር ግን አለ እናንተ ማታውቁትን አለ ቁርአን በወረደበት ሰዓት ላይ የማይታወቅ ነገር ግን ሰዎች በቁርአን በወረደበት ሰዓት የነበረው ማህበረሰብ የማያውቀው መጓጓዣ የርከቡነ ነው የሚለው ሙስተቅበል ነው፣ ፊቸር ቴንስ ነው። ፈረሶች፣ በቅሎች፣ አህዮች ሰዎች ለመጋለቢያ ለመጓጓዣ መሳፈሪያ እንደነበሩ ነው። በዛን ዘመን አዲስ መጋለቢያዎች፣ መጓጓዣዎች፣ መሳፈሪያዎች አላህ እንደሚያመጣ ተናግሮ ነበር። የዘመናችን መጓጓዣ የሚባሉ ትራንስፖርት የሚባሉ በሶስት ይከፈላሉ። የአየር መጓጓዣ ኤርፖርት፣ የየብስ መጓጓዣ ጂኦፖርት፣ የባህር መጓጓዣ ደግሞ ሃይድሮፖርት ይባላል። የአየር መጓጓዣው እንደ ጎርጎሮሳውያን አቆጣጠር በ1799 ድህረ ልደት የንስር ወፍ ንድፍ ታይቶ አይሮፕላን ተሰራ። አላሁ አክበር። አላህ ይህም ብቻ አይደለም የሚለው የመንገደኞች ባለቤት በሆነች ሰማይ እምላለው ይላል ብዙ ቦታ ላይ። የመንገደኞች በሆነችው ሰማይ ላይ መንገደኛ ይኖራል ብለህ አስበህ ታውቃለህ? ባቢሎን የመንገደኞች ባለቤት በሆነች ሰማይ እምላለው ብሎ ነው የነገረን። የመንገደኞች ባለቤት በሆነች ሰማይ እምላለው። ሰማይ ላይ የሚጓዝ መንገደኛ ማን ነው? ቁርአን በወረደበት ሰዓት ላይ ኤርፖርት የሚባል ነገር ታውቃለህ? አይሮፕላን የሚባል ታውቃለህ? ጀት ታውቃለህ? ሄሊኮፕተር የሚባል ነገር ታውቃለህ? አላህ ግን ማለ የመንገደኞች ባለቤት በሆነችው ሰማይ እምላለዋል። ከዛ የየብስ መጓጓዣ በ1768 ድህረ ልደት አውቶሞቢል መኪና የፈረስ ንድፍ ታይቶ ተሰራ። የመጀመሪያው ንስር ነው። ኤሮዳይናሚክ የሚባል ሎ ታይቶ የንስር ክንፍ ዲዛይን ታይቶ ነው አይሮፕላን የተሰራው። ከዛ በኋላ የየብስ መጓጓዣ በ1768 ድህረ ልደት አውቶሞቢል መኪና የፈረስ ንድፍ ታይቶ ነው የተሰራው። እነ ካርቡሬተር፣ ካምቢዮ ምናምን የምትላቸው ቃላቶች ከጣሊያንኛ የተወሰዱት የፈረስ አናቶሚ ናቸው። የውስጡ ያሉ ሆድ ዕቃ ውስጥ ያሉ ታይተው ነው የተሰሩት። በተመሳሳይ ባቡር በ1850 ድህረ ልደት የአባ ጨጓሬ ንድፍ ታይቶ ነው የተሰራው። በጣም የሚገርም ነገር ማለት ነው። ከዛ በኋላ የባህር መጓጓዣ ባለሞተር ኢንጂን መርከብ በ1805 የዶልፊን አሳ ንድፍ ታይቶ ነው የተሰራው ማለት ነው። አምላካችን አላህ ይህ ክስተት ከመከሰቱ በፊት የማታውቁትን ድንቅ ነገር ይፈጥራል ይለናል። ይፈጥራል፣ ወደፊት ያመጣል። ሱረቱ ሷድ ምዕራፍ 38 ቁጥር 88 ላይ ትንቢቱን ከጊዜ በኋላ በእርግጥ ታውቁታላችሁ አለ። ከጊዜ በኋላ አሁን አይደለም የምታውቁት፣ ወደፊት ታውቁታላችሁ ከጊዜ በኋላ። በሱረቱ አንዓም ምዕራፍ 6 ቁጥር 67 ላይ ለትንቢት ሁሉ የሚደርስበት መርጊያ አለ። ወደፊት ታውቁታላችሁ። ለምንድን ነው አላህ ወደፊት ታውቁታላችሁ ትንቢቱን የሚለው? ለዛ ነው በሱረቱ ነጅም ምዕራፍ 53 ቁጥር 3 ላይ ከልብ ወለድ አይናገርም፣ እርሱ ንግግሩ የሚወርደ ወሂ እንጂ ሌላ አይደለምና። ወሂ ማለት ግልጠተ መለኮት ማለት ነው። ዲቫይን ሬቪሌሽን ማለት ነው። መለኮታዊ ራዕይ ማለት ነው። ለዛ ነው በሱረቱ አንቢያ ምዕራፍ 21 ቁጥር 45 ላይ አላህ ሲናገር ምን አለ? የማስጠነቅቃችሁ በወሂ ብቻ ነው፣ በግልጠተ መለኮት ብቻ ነው። ግን ደንቆሮች በሚጠነቀቁት ጊዜ ጥሪን አይሰሙም በላቸው። በሚጠነቀቁ ጊዜ ጥሪን አይሰሙም በላቸዋል። አስታውስ፣ አንተ አስታውስ ብቻ ነው። ስለዚህ ዛቻዬን የሚፈራ ሰው በቁርአን አስታውስ እያለ ብዙ ቦታ ላይ ይናገራል። በቁርአን አስታውስ። ሱረቱ አንቢያ ምዕራፍ 21 ቁጥር 10 ላይ
ክብራችሁ በውስጡ ያለበት መጽሐፍ ወደ እናንተ በእርግጥ አውረድን አታውቁምን ይላል። ክብራችሁ በውስጡ ያለበት ክብራችሁ ኢብኑ አባስ ነው በነገራችን ላይ ክብራችሁ ሸርፉኩም ብሎ ያስቀመጠው ክብራችሁ ብሎ ያስቀመጠው ማለት ነው ብሎ ይፈሰር። ዚክርኩም ነው የሚለው ዚክር ነው የሚለው የሚያስታውሳችሁ ማስታወሻችሁ እናንተን የሚያስታውስ ስለ እናንተ አፈጣጠር የሚያወራ ስለ እናንተ አተናተን ስለሚመጡ ነገሮች ክብራችሁ በውስጡ ያለበት የሚያስታውሳችሁ በውስጡ ያለበትን መጽሐፍ ወደ እናንተ አወርድ ይላል። ስለዚህ ይሄ ነው ቁርአን የሚነግር ነገር በሱረቱ ሷድ ምዕራፍ 38 ቁጥር 29 ላይ ይህ ወደ አንተ ያወረድነው ብሩክ መጽሐፍ ነዋል። የአእምሮ ባለቤቶች አንቀጾችን እንዲያስተነትኑና እንዲገሰጹ አወርድነዋል። የአእምሮ ባለቤቶች አንቀጾችን እንዲያስተነትነዋል። ሊየደበሩ ማለት ተደቡር ነው። ተደቡር ማለት ራሱ ማስተንተን ማለት ነው። ድቡር ማለት ነው። ድቡር ታውቃላችሁ? ኡስታዝ አቡ ሙአዊያ ያለ ድቡር ማለት ምን ማለት ነው በአረብኛ? ቁርአን ላይ የፊት ለፊት ተቃራኒው ምን ይለዋል ኡስታዝ አቡ ሙአዊያ? ጀርባ ነው። ጀርባ ማለት ነው። የአእምሮ ተደቡር ማለት ራሱ እንደዛ ነው። ማስተንተን ስትል ጀርባው ምንድን ነው ይጠና ይባላል። ያን ሰው የቁርአን ጀርባው መጠናት አለበት። ጀርባውን እንድታጠኑ ጀርባውን እንድታስተነትኑ የአእምሮ ባለቤቶች አንቀጾችን እንዲያስተነትኑ ነው ያወርድነዋል። አላቅም ይህንን ብርሃን ሰዎች እንዴት አድርገው እንደሚሸሹትም አላቅም። የባቢሎን ደቀ መዝሙር ቁርአኑን ነካክተዋል። አሁን ነካክተዋል። በጣም ፖዚቲቭ ሜንታል አቲቲዩድ አላችሁ እናንተ ግሩፖች፣ ጊዜ ያላችሁ ካላህ ጋር ነው የምትጨርሱት። መልእክቱን ሰምተሃል፣ ሪሳላው መልእክቱን ሰምተሃል። ከዛሬ ጀምሮ መስክርልን። ለኛ ሙስሊሞች ናቸው እነዚህ አሁን የምታወሩት እናንተ ሙስሊሞች ናችሁ ብለህ መስክርልን። አሁን የባቢሎን መስክር ማለት ወይ ሙስሊሞች ናችሁ እዚህ አሁን ያላችሁት፣ እዚህ ገስት ላይ ያላችሁት እናታችን የሚያዳምጡ ሰዎች እናንተ ሙስሊሞች ናችሁ ብለህ መስክርልን። እናንተ ሙስሊሞች ናችሁ ታችም ላይም ያላችሁት። ማሻአላህ አላህችን እናቀርብልሃለን። ይህንን ብርሃን ማየት የተመራ ሰው ምሪቱ ለራሱ ነው። አልፈልግም ያለ ያስተባበለ ሰው ደግሞ ጉዳቱ ለራሱ ነው ይላል። ጥቅሙም ጉዳቱም ለራስህ ነው። ይህንን ብርሃን እንድታይ ስለምፈልግ ግብዣን ያቀረብኩልህ። ምንም አይነት ጅንጀናም የለውም ስብከትም የለውም። ማለት ምን ማለት አለች? በጣም የምትወጁን ሰው የምትወጁን ነገር ነው አይደል የምትሰጪው አልኳት። በጣም የምትወጁን ሰው በቃ ሃይስት የምትወጁን ነገር ካለ ለዛ ለምትወጁ ሰው የምትወጁን መስጠት ትፈልጊያለሽ። እውነት ነው አለች። እኔ በጣም እንደምወድሽ ታውቂያለሽ እንዴ? ምን ይጠየቃል አለች። በጣም ስለምወድሽ የምወደውን ነገር ልስጥሽ አልኳት። ምንድን ነው አለች። ደነገጠች። ስለ እስልምና ላውራሽ ብዬ አወራኋት። በጣም የምወደው ነገር እሱን ነው፣ እሱን ልስጥሽ ማለት ነው። ዛሬ 1000 ምናምን በፊት ላይክ የተመሰረተ የተዘረጋ ሲስተም እስቲል ነው ላይክ እልም ዝልም ሳይል በቃ ቀጥ ብሎ እስካሁን ድረስ አለ። እና ላይክ ምን አይነት ሰው ቢሆኑ ነው ማለት ሰው ብቻ ናቸው እኚህ ሰውዬ? ሰው ብቻ ናቸው? ሰው ብቻ ሆኖ እንደዚህ ማድረግ ይቻላል? ይህንን ነገር ለአንተ ትችልሃለሁ፣ በቃ መልሱን ታገኘዋለህ። እና እኔ አንደኛ እንድሰልም ነገሩ እንዲሳለጥልኝ ካገዙ ደግሞ ብዙ ምክንያቶች ውስጥ አንዱ ኡስታዝ ወሂድን ያቸው። ኡስታዝ ወሂድ እኔ እንጃ እኔ እውቀታቸው ይገርመኛል። ብዙ ሁሉም ሰው የየራሱ እውቀት አለው፣ ግን እኔ ኡስታዝ ወሂድን ሳገኛቸው ያላቸውን እውቀት እኔ እንጃ በጣም ነው የሚገርመኝ፣ በጣም ማለት ነው። እና እንደው ከእሳቸው ታዲያ የሚያልፍ ነገር አለ? የኔን እውቀት አስበው፣ ሚጢጢ እውቀት ናት ያለችኝ እና የእሳቸውን እውቀት ደግሞ ስታስቡ የማያውቁት ነገር የለም። እና ይህንን የሚያክል እውቀት ኖሯቸው እንዴት እስልምናን መረጡ? ተሸውደው ነው ወይስ ሳያውቁ ቀርተው ነው ወይስ እንዴት ነው? ሳይድ እየያዙ ነው ብለህ ስትጠይቅ ኡስታዝ ወሂድን እንደምናውቃቸው እያንዳንዱን ነገር በምክንያት ነው የሚራመዱት። እያንዳንዱ ነገር ላይ እውቀት አላቸው። እና ምናልባት ወደኋላ መለስ ብለህ ክርስቲያን በነበሩ ጊዜ ልክ እንደዚህ አይነት ክርስትናው ላይም ንጽጽር ያደርጉ ነበር። ምን አይነት እውቀት እንዳላቸው መገንዘብ ይቻላል። እዛም ሄደ አያስፈልግም። አሁን ላይ ያለውን ነገር እንትን ትላለና እስቲ እኔ ተሸውጄ ሊሆን ይችላል ሜቢ ማለት ነው። እሳቸው ግን እንዴት ይሸወዳሉ?
ይሄ አንዱ ብርታት የሆነኝ ነገር ነው። በዚህን ያህል ደረጃ እውቀት ያለው ሰው እንደዚህን ያህል በጣም ሰፋ ያለ የሚያውቅ ሰው እንዴት እኔ ይሸወዳል ብዬ አላስብም። ገባና ይሄ ነገር ነው በቃ እስልምና እውነት ነው። እስልምና እውነት ነው። ወላሂ ነው የምልህ። በቃ ሌላው ግን ውሸት ነው። እኛ አላህን ስናመልክ በቃ አላህ የአምላክነትን መስፈርት በቃ እኛ ለጭንቅላታችን ልንቀበል የምንችለውን መስፈርት አሟልቶልን ነው ሰጥቶን ነው። በቃ ከአላህ በቀር በሐቅና በእውነት የሚመለክ ሌላ አምላክ ማንም የለም። እሱን ደግሞ አላህ እንድናመልከው እሱን እንድንገዛበት የፈቀደልን መንገድ ደግሞ ኢስላም። ይህ ኢስላም የተባለውን ደግሞ እምነት በነቢዩ መሐመድ በኩል ነው ለዚህ ኡማ የደረሰው ማለት ነው። ገባ? ከድሮም በፊት እስልምና ነበረ፣ አላህን የሚገዙ ሰዎች አሉ። ግን ይሄ ጄኔሬሽን በነቢዩ መሐመድ በኩል ነው ይሄ ግልጠተ መለኮት የተሰጠው። ሰው ይሄ ነገር ግልጠተ መለኮት ካልሆነ እኔ እንጃ፣ ሰው ፈጥሮት ነው ብሎ ማሰብ እኔ እንጃ ከሞኝነትም በላይ ነው። ወላሂ ዝም ብሎ እያዩ እንዳላዩ በቃ አይደለም ምናምን ማለት ነው። እና እነዚህን ሁለት ነገሮች በደንብ አውጣቸው አውረዳቸው። እና አንድ ሃይማኖት የለም እንደ እስልምና በሁሉም ነገር ላይ መረጃ የሚሰጥ አንድ ሃይማኖት፣ አንድ በዚህን ያህል ደረጃ የተብራራ በተጠየቀው በየአንዳንዱ ጥያቄ ላይ በዚህን ያህል ደረጃ ማብራሪያ፣ በዚህን ያህል ደረጃ መልስ የሚሰጥ አንድ ሃይማኖት የለም። አንድ ያው ትጠይቃለህ፣ ጸልይና ይገለጥልሃል ትባላለህ። በቃ ካልተገለጠልህ በቃ ተደነቅና ኑር ዝም ብለህ ነው፣ አንተም እንደምታውቀው ሁሉም ሰው እንደሚያውቀው ማለት ነው። እና እስልምና ላይ ግን እንደዚህ ነገር የለም። ስለፈለከው ነገር ጠይቅ፣ ጥልቅ የሆነ ማብራሪያ ይሰጣል። ያልተዳሰሰ ነገር የለም። ይህን ሰፊ የሆነ ዲን ሰው ፈጠረው ብሎ ማሰብ እኔ እንጃ በጣም ሞኝነት ነው። እና እኔ ደግሞ ልክ ኡስታዝ እንዳሉ እኔ በጣም ነው የምወድቅ ወላሂ ላይ ከአመዛዛኝነት አንድ አይነት የሆነ ኮመን የሆነ ነገር አለን። እሱ ምንድነው? ክርስትናን ጥለን ወጥተናል። ክርስትናን ጥሎ መውጣት በጣም ትልቅነት ነው ማለት ዝም ብሎ አለመነዳት ነው። አይ እኔ በራሴ አልነዳም፣ እኔ የራሴ ጭንቅላት አለኝ፣ የራሴን ጭንቅላት ማስተንተን ይችላል ብለን በቃ ትክክል ያልሆነ መንገድ ትክክል አይደለም ብለን በኮንፊደንስ ወተን ትተነዋል። ምክንያቱም ከዚህ ነገር መውጣት አቅቷቸው ሼም ይዟቸው ያደግኩበት ነው፣ ከቤተሰቤ ነው፣ ባህሌ ነው፣ የሀገሬ ነው ምናምን ብለው ከዚህ ባርነት ያልወጡ ብዙ ሰዎች አሉ። ግን እኛ ይሄን ቀንበር ሰብረን ወጥተናል። ይህ ትልቁ አቅማችን ነውና ከዚህ ነገር አንጻር እስልምና አንተ ይገባል፣ ይመጥናል። ላይክ ዋይናት ለምንድን ነው ሙስሊም የማትሆነው ከሚለው አንጻር እስልምና በደም ነው ዲዘርቭ የሚያደርግ በቃ አንተ ካለክ ነገር አንጻር ማለት ነውና ይህንን ነው ዱዓ አደርግላለሁ። አላህ ሂዳውን ይስጥክ። አንድ ሰው ሙስሊም ሆነ ማለት አላህን በብቸኝነት ለመገዛትና ለመታዘዝ በቃ እጁን ሰጠ ማለት ነው። በቃ እኔ አላህ አልችልም ትንሽ እንትን ብያለሁ። እሺ ሀቢቢ እኔ ተጠቅሜበታለሁ። የምሬን ነው የምላችሁ። ለምን መሰላችሁ? አንዳንድ ነገር አሁን ሊተርከቡ ፊያ ወየኽሉቁ ማ ላ ተዕለሙን የማታውቁትን ነገር ይፈጥራል አላህ ብሎ ቅድም ኢብራሂምና ኡስታዝ ያስረዱት በጣም 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 ገና አሁን እኛ በዚህ ዘመን ከዚህ ውጭ ደግሞ በጣም ይፈጠር ነገራቶች ይኖራሉ እና ብዙ ነገር ተምረንበታል። ለእኛ ጠቅሞናል ይሄ ትምህርት ለሱም እና ደግሞ አሁን በትንሹ እስሚዝ ያወራና እና ወደ ኡስታዞች እንትን እንላለን። ሙስሊም ነው የሚባለው። ቁርአንን በዚህ ደረጃ እየተረዳችሁ ስትመጡ ይሄን እምነት የሰጣችሁ አምላክ ምን ያህል ቢወዳችሁ። አንዳንዴ ከተማራችሁ ትምህርት በፊት የነበራችሁ ፍራቻና ደስታና ባላችሁ የእስልምና ውዴታ ዛሬ ይበልጣል፣ ከዛሬ ነገ ይበልጣል። እያወቃችሁ ብሔራችሁ ቁጥር ሆኖ ይበልጣል። ለዚህም ነው አላህ ለእናንተ የተመረጠላችሁ እምነት ነው። ኢነ ዲነ ዐንደ አላህ ልኢስላም። ያህ መራብ፣ መጠማት፣ ነገራቶች ሁሉ ከንቱ ናቸው። እስልምና ለዚህም ነው መልእክተኛው ሰለላሁ ዐለይሂ ወሰለም ስለምንም ነገር ዱዓ ከማድረግ በፊት አላሁመ ያ ሙቀሊበል ቁሉብ ተቢት ቀልቢ ዐላ ዲኒክ፣ ጌታዬ ሆይ ቀልብን ገለባባጭ የሆንክ ጌታዬ ሆይ
በዚህ ዲን ላይ አጽናኝ ብሎ ነበር የሚለምኑት። እንደው ሌላ ዱዓ ይቅርብንና እንደው ያ ረብ ይሄን እስልምናዬ ላይ እንድጸና አድርገኝ ብለን ነበር የምንለምነው ኒዕማውን ብናቅ። ያው እናውቃለን አልሐምዱሊላህ እየገባን ነው። ወደፊት ደግሞ በጣም ብዙ ሰው ያለበትን ጨለማ ደግሞ እዩ። አንዳንድ ሰው ያለበትን ጨለማ እስቲ ያለ አላህ የሚኖር ሰው አለ እኮ ያለ ነብዩ ሰለላሁ ዐለይሂ ወሰለም የሚኖር ሰው አለ። ያለዚህ ዲን ወሊየተደበሩ አያቲ ወሊየተዘከረ ኡሉል አልባብ አንቀጾችን እያስተነተኑ አስተንትኑ እንዳታምኑ ምክንያት የማይሰጣችሁ ይሄ እንኳን ትክክል አይደለም ብላችሁ በምታምኑት ሎጂክ የሚያስረዳችሁ እምነት ትልቅ ኒዕማ ውስጥ ሆነን አንዳንዴ የዚህ ኒዕማ ዋጋ እናሳጣዋለንና የተሰጠንን ጸጋ እንወቅ፣ ለመጠበቅ እንጣር። ገባችሁ? ላ ተዛሉ ኒዕመቱ ኢላ ቢዘዋሊ ኒዕመቲሃ ነው። ሰው ያለበትን ጨለማ የምታውቁት ዛሬ እስልምና ውስጥ ስለሆናችሁ ነው አይደለም? አንድን ጸጋ እኮ አትታወቅም የዛ ተቃራኒ ካላወቅ። እንደዛ ነውና እኔ እንደው እንደው እድሜ ልካችንን እያንዳንዱን ሰከንድ አምላክን እያመሰገን የምንኖርበት ወቅት ላይ ነን። ስለዚህም ስለዚህ ዲን አልሐምዱሊላህ ነው። አንድ ሻላህ አልመጋሚስ የሚባል አንድ ሼኽ አለና አንዳንድ ዳዕዋዎቹ ላይ ምን ያሉ አልሐምዱሊላህ الذي أعطانا الإسلام قبل أن نسأله ምን ማለት ነው? አላህ እስልምናን ኡስታዝ ድምጽ ታፍኗል። እስልምናን ሳንጠይቀው የሰጠን አምላክ ምስጋና ይገባው ይላሉ። ጠይቆት የሰጠ አካል አለ? ኢብራሂም እስልምናን አላህ ሙስሊም አድርገኝ ብለን የሰጠ አይደለም። ጃ አይደለም ወይ ኡስታዝ አይደለም፣ ስሚዝ አይደለም። እና ደግሞ ይሄን እኛ ለራሳችን የወደድነውን እምነት በጣም ለምንወዳቸው ሰዎች ደግሞ እንወዳለን። አንድን ሰው ወደድከው ማለት ለራስ የወደድከው ለሌላ ሰው መውደድ አለብንና ወደንልሃል። እኔ በበኩሌ ከ2 ሰዓት እስከ 4 ሰዓት ወድጄ ፈቅጄ ደስ ብሎኝ እኔ ያመንኩትን ብቻ ሳይሆን ይሄን አምላክ በቀጥተኛ ሊመለክ የሚገባውን አምላክ በምክንያታዊነት የምናመልከውን አምላክ እንድታመልከው ጥሪ ያቀርብልሃለሁ ባቢሎ። ይሄ አምላክ ለዚህ አምላክ እጅ መስጠት፣ ይሄን አምላክ ማምለክ የሚለው ነገር እኔ ለራሴ የወደድኩትን እወድልሃለሁ። ይሄን በመውደዴ የሚከፈለኝ ነገር የለም። ከምንም በላይ ግን የምንወድለትና የምንሳሳለትን እስልምና እንመኝልሃለን። ምክንያቱም በጣም ጥሩ የሆኑ ሰዎችን ወለዚነ ጃሃዱ ፊና እነዚያ የታገሉ የሆኑ ሰዎችን ለነህዲየነሁም ሱቡለና ለትግላቸው የመጨረሻ ውጤት መራቻን እናደርግላቸዋለን። እየታገልክ ስለሆነ አላህ ቀጥተኛውን መንገድ እንዲመራ ዱዓ አድርግልሃለሁ። አላህ እስልምና እንዲወፍቅ ዱዓ አድርጉለት። የኔ መጨረሻ ማብዛት መሰለኝና እናንተ ዋና ዋና ነጥቦችን ስለተናገራችሁት ከዚህ በላይ እንትን ማለት ብዙም አያስፈልግም። ምናልባት እንደዚህ የቁርአን ታምራቶች ሐዲስ ላይ ያሉ ነገሮች ብንዘረዝራቸው ከዚህም በላይ ኡስታዝ ራሱ ከጠቀሳቸው በላይ ራሱ ልንናገር እንችላለን። ማለት ሌላ ብዙ አሉ። ኡስታዝም ቅድም እንደነገራችሁ ማለት ነው አያልቅም፣ በጣም ብዙ ናቸውና